ሰዎቼ እንዴት ናችሁ? ዛሬ ህይወታችንን በቀላል ለመምራት የሚያስፈልጉ ነገሮችን ነው የምንነጋገረው ማለት ነው። አዲስ ነገር ሲገጥመን፣ አዲስ ቀጠሮ ሲኖረን፣ አዲስ ክስተት ሲኖረን ያለመድነውን የፀጉር አሰራር አንሰራ። ምክንያቱም ጊዜው ሊረፍድብን ይችላል። ለምሳሌ የተሻለ ነገር አረኩ ብዬ የተሻለ ነገር ተሰርቼ ሳያምርብኝ ሲቀር ወይም ደግሞ አለባበሴም የተለየ ለመልበስ ስሞክር ወይም ደግሞ የማይሆነኝን ነገር ለማድረግ ስሞክር ጊዜው የቀጠሮ ጊዜም ሊያልፍ ይችላልና እንደ ኖርማል ወይም ደግሞ በሰው ዘንድ ምን ይገጥማቸዋል መሰለ እኔ ስለቀጠርኳት በፊት የማትሰራውን አይነት ተሰርታ መጣች። ያኛው ሰው ብዙ ሪስፔክት እንዳረግ ነው እንዳያስብ ይጠቅመናል ማለት ነው። ማለት እንዳንገመት ሰው ደግሞ ሚስጥር ከነገረ በኋላ ታማኝ መሆን መቻል አለብን። አለበለዚያ ያንን ሚስጥር ብሎ ባወራልን ነገር እኛ ለሌላ የምናወራ ከሆነ በዛ ሰው ዘንድ ታማኝ ማንሆን ሚስጥርም ያው ሚስጥር የባቄላ ወፍጮ አይደለም ይላል። የባቄላ ወፍጮ ዝም ብሎ እየከካ ነው መሰለኝ የሚያወጣው። ስለዚህ ይሄን ነገር ማድረግ መቻል የለብንም። ከቤተሰብ ጋር ስንሆን ስልክ መነካካትም የለብንም። ብዙ ጊዜ እኔ አንዳንድ ሰዎች ቤት ሄዳለሁ ልጠይቃቸው ስልክ ይዘው ቁጭ ይላሉ ማለት ነው። ወይም ደግሞ ስልክን እያዩ እኔ አላቅም። እኔ አንዳንድ ሰው አስተሳሰብ አሁን ትላንትና አድሮናል። በቃ ይሄ ሱሰኛ ስለምንሆን ከዛ ሱስ ለመውጣት በጣም ይከብዳል። እኔ አሁን ለምሳሌ ምን ሱስ አለብኝ መሰላችሁ? ስራ ስሰራ ዩቲዩብ ከፍትና ጆሮዬ ይሰማል ማለት ነው። ስራው የሚሄድልኝ በእንደዚህ አይነት ነገር ነው። እውቀትም አገኝበታለሁ። ስፔሻሊ እነዚህ መንፈሳዊ ነገሮች እያዳመጥናቸው በሄድን ቁጥር ውስጣችን እየገቡ ይሄዳሉ ማለት ነው። ስለዚህ የግድ መክፈት መቻል አለብኝ ስራውን እንድሰራው ማለት ነው። አሁን ይሄ ሱስ ነው። በቃ ጆሮዬ መስማት ማዳመጥ አለበት ማለት ነው። እኔ አክቹአሊ ስፔሻሊ መንፈሳዊ ነገሮችን ነው ማዳመጣቸው ማለት ነው። እና እነዚህ ደግሞ ያው ዩቲዩብ ላይ የሚለቀቁት እነ ዮሃቲው ምናምን ላይ የሚያስተምሩ ነገሮች ከሆነ እነሱ ነገሮች እሰማለሁ ማለት ነው። ግን ቤተሰብ ቁጭ ብሎ ከሆነ ይሄንን ነገር ማረጋው ቤተሰብ ደስ አይለውም፣ ጓደኛም ደስ አይለውም። ሌላ ነገር ላይ አጫውተኝ ወይም ልናወራ መጥቶ ስልክ ስነካካ ማለት ነው። ሌላ ሰው ቤት ስንሄድ ደግሞ በትክክል ከተቀበሉን ያው ግብዣ ሊኖር ይችላል ላይኖር ይችላል። ኤኒዌይ ለሁሉ ነገር ግን ማመስገን ጥሩ ነው። በቃ ያ ሰው ልቡን ከፍቶ ስለተቀበለን በመልካም ሁኔታ ለምን ውሃ አያጠጣንም? ለምን በባዶም አይሆንም? ጊዜውን ሰጥቶ ነውና ከኛ ጋር የተጫወተው ያወራው ወይ ደግሞ ችግራችንን የሰማው ማመስገንን መቻል አለብን ማለት ነው። አንድ ሰውን ከወደዱት በኋላ ችግር ሊፈጥር ይችላል። እንግዲህ መውደድ ስንል ጾታዊ መውደድ ብቻ አይደለም፣ ኖርማልም በጓደኝነት ልንዋደድ እንችላለን። ስለዚህ ያንን ሰው ችግር ከገጠመው በፊት ለፊት ችግሩን እንዲፈታ ቁጭ ብሎ ማውራት ተገቢ ነው ማለት ነው። በጓደኝነት ላይም ደግሞ ያለህን ክብር አትጣ። በጣም ብትወደውም ያን ሰው ብታከብረውም አንተ የራስህን ክብር አሳልፈ ዝቅ አታድርግ። በመንፈሳዊ ላይ በእርግጥ ዝቅ ያለ ከፍ ያለ ነው የሚለው። በጣም ትሁት ስንሆን ደግሞ ሰዎች አይወዱ። በጣም ትሁት ስንሆን ሰዎች ለኛ ሪስፔክት አይኖራቸው፣ ሰዎች ለኛ ክብር አይኖራቸው። ስለዚህ ክብራችንን እንዳናጣ ትሁት የምንሆንለት ሰው ለማን ነው ማለት እየተልመጠመጠ ነው ወይም እየተለማመጠኝ ነው ብሎ እንዳያስባችሁ ማለት ነው። ማንን እንደምታምን ደግሞ ተጠንቀቅ። በጣም ብዙ ጊዜ ችግር የሚፈጥርብን እነዚህ ነገሮች ናቸው። ሁሉንም ሰው እናምናለን። ያደረግነውን፣ ያልነውን፣ ያሰብነውን ሁሉ እናወራለን። ዞሮ ዞሮ ችግር ይገጥመናል ማለት ነው። ስለዚህ ማንን እንደምናምን ለማን ሚስጥርን እንደምንነግር ማወቅ መቻል አለብን። አለበለዚያ የነገርነው ሚስጥራችንን የት እንደምናገኘው ያው ስናገኘው ደግሞ እናናደዳልና መጠንቀቅ መቻል አለብን። አስፈላጊ በሚሆን ጊዜ ደግሞ እምቢ ማለትን ይማሩ። አንዳንድ ጊዜ ሰዎች እምቢ ማለት የክፋት ያረጉታል። እነሱ ላይ ያረጉት ይችላሉ። እምቢ ማለትን ግን መልመድ መቻል አለብን። በጣም ህይወታችንን ሚስ ውስጥ የሚከተው ይሄ ነው። ለሱም እሺ ለዛኛውም እሺ የማንችግሩን እኛ እየተቸገር ለሰው መስጠት የተለያየ ነገር የምናደርገው ነገር አለና እምቢ ማለት መልመድ መቻል አለብን። ለሰውነታችን ያካል በምንችልበት ጊዜ ያካል እንቅስቃሴ ብቃት ማድረግ ተገቢ ነው።
ስለሚጠቅመን ማለት ነው። ሰውነታችንን ጤናችንን ስለሚመልስ ጤናማ የእንቅልፍ ልማድ ይኑረን። ጤናማ የእንቅልፍ ልማድ ማለት በትክክለኛው ሰዓት መተኛት፣ በትክክለኛው ሰዓት መነሳት ማለት ነው። ገንዘብ ከማውጣታችን በፊት ደግሞ መቆጠብ ያስፈልጋል። ኢንቨስት ስናደርግም ዝም ብለን በስሜት ወይ ሰው ስለገፋፋን ወይ ደግሞ ከሰው የሆነ ነገር ለማግኘት ሳይሆን ያ ኢንቨስትመንቱ ሪተርን አለው ወይ ብለን ማሰብ መቻል አለብን። አንዳንዴ ኢንቨስትመንት ሪተርን የለውም፣ ግን ትምህርት አለው። ትምህርት ልናገኝበት የምንችለው ላይ እናድርግ ማለት ነው። ልጆች ያው አንድ የልጅነት ጊዜ ነው ያላቸው። እሱም በጥሩ ሁኔታ እንዲያሳልፉት እየተከታተልናቸው ጊዜያቸውን ለራሳቸው መስጠትም ጥሩ ነው ማለት ነው። ወጥነት ያለው ደግሞ ያለው ሰው መሆን መቻል አለብን። አንድ ጊዜ የሆነ ነገር ሲመጣ ወደዛ፣ የሆነ ነገር ሲመጣ ወደዚህ፣ የሆነ ነገር ሲመጣ ደግሞ ወደዛ ማለት መቻል የለብንም። ያቋም ሰው መሆን መቻል አለብን ማለት ነው። ሰዎች ስለ እርሶ ግድ የላቸው። እኛ ሪስፔክት ይሰጠናል ብለን ስለኛ ያስባል የምንለው ሰው አያስብን። ስለዚህ የሆነ ነገር ሲያደርግ መናደድ መቻል የለብንም ማለት ነው። ማንም ሰው ስለኛ ግድ እንደሌለው ልታውቁ ይገባል። ስለዚህ ለራሳችሁ ግድ እንዲኖራችሁ፣ ለራሳችሁ ሪስፔክት ሰዎች እንዲሰጧችሁ፣ ራሳችሁን ለራሳችሁ ደጋፊ መሆን መቻል አለባችሁና የተሻለ ቦታ ስታገኙ ሰዎች ወደ እናንተ ለእናንተም ክብር ይሰጣሉ ማለት ነው። ራሱን ያላከበረ ሰው ደግሞ ሰው አያከብሩ። ስለዚህ መጀመሪያ ራሳችሁን ማክበር መቻል አለበት። እርሶን ሁልጊዜ ሰው እንዲያዞት አይጠብቁ። ስራውትን በአግባብ መስራት መቻል አለቦት። ለራስዎት ክብር ሲሰጡ ሌላውም ሰው ለእርሶ ክብር ይሰጣል ማለት ነውና አመሰግናለሁ ቤተሰቦቼ። ይህን ፕሮግራም ላይክ ሼር ያላረጋችሁ ሰዎች ላይክ ሼር እንድታረጉ ትጋብዛችኋለሁ።